50 ዓመት ሙሉ ውሃ ነክቶኝ አያውቅም። ታያችሁ 50 ዓመት ሙሉ ታጥቤ አላውቅም። ፊቴንም ገላይን ኢየሱስ ያድናል። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ከዚህ ሁሉ ያስመለጠን ላይክ በማድረግ ጀምሩ። ሕይወት ነው ኢየሱስ። ያለሱ ኑሮ ከባድ ነው። በስራ እንገባለን። ስሙ ይሄንን እምነት ብቻ ቢያድን ኖሮ በዚሁ አጋጣሚ በመጽሐፍ ቅዱስ ውስጥ አንድ በእምነት ብቻ የዳነ ሰው ያሳዩን ነበር። የትኛው ፕሮቴስታንት በእምነት የዳነ ሰው ሊያሳይ አይችልም። የፈረደበት ፈያታዊ ዜማ ነው። እኔ በጣም የሚደንቀኝ ነገር አሁን ፕሮቴስታንቱና ታድሶ የድንግል ማርያምን ስም ከሚጠራ ይልቅ የፈያታዊ ስም የጠራበት ጊዜ ይበልጣል። በጣም ነው ለመክሰስ እንደውም በጣም የሚጠቀሙት። ግን የሚገርመው ነገር ፈያታዊ ዜማ እንደውም እነሱ ላነሱ ሲሆን ቤተክርስቲያን ለምታነሳው ሚስጥር በጣም ትልቅ የሚገልጽ ነው። በኋላ የምናነሳው ነው። ስለዚህ መጽሐፍ ቅዱስ ውስጥ እምነት ብቻ የሚለው ትምህርት በጣም የወደቀ ትምህርት ነው። ትክክል። በመጽሐፍ ቅዱስ እምነት ብቻ የሚለው ትምህርት የወደቀ ትምህርት ነው። መጽሐፍ ግን እንዲህ ብሎ ይናገራል። በእምነት መዳን የወደቀ ነው ብሏል። ምን ይደረግ? ኤፌሶን ምዕራፍ 2 ላይ ቁጥር 8 ጸጋ በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ያዙ እንግዲህ የወደቀ እምነት። ሐዋርያት ሥራ ምዕራፍ 16 ቁጥር 31 በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ እንጂ ለጥፉ ከዛ በኋላ የሆነ ነገርም ስሩ ጨምራችሁ ጨማምራችሁ ሞልታችሁ አምጡ ከዛ በኋላ ትድናላችሁ እናንተና ደርባችሁ ነው አይልም። ሮሜ 10:9 ላይ ምራችሁ ማንበብ ትችላላችሁ። እነዚህ ሰዎች በእምነት ብቻ መዳን አያስፈልግም ብሎ የሚንከራተቱት እንደዚህ እኮ 50 ዓመት አልታጠብኩም 60 ዓመት ዋጋ መክፈል የወደቀውማ የእናንተ አስተሳሰብ ነው። እግዚአብሔር ያንሳችሁ እንጂ እንደዚህ አይነት እንትን ቢጀላወር በአንደኛው ክፍለ ዘመን እንደዚህ የጠለቀ ጨለማ የሚፈልጉ ሰዎች መጽሐፍ የምናገረውን ተቀበሉ። እነዚህ ሰዎች ማንከራተት ነው ስራቸው። ደርቦ ለማምለክ ሱስ ሆኖባቸው እኮ ሱስ ከባድ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ያድናል። ስሙን ጴንጤ መዝሙር የምትሰሩ ኦርቶዶክሳውያን ይሄ መልእክት ለእናንተ ነውና ትንሽ ያሽቃበጣችሁ ብናል መሰላችሁ። ምንድነው ማለት አይገባኝም። የጴንጤ መዝሙር በጴንጤ መዝሙር የምትሰሩት ምንድነው አልገባኝም። መዝሙር የለንም ነው ወይስ ቫይራል ለመሆን ነው ወይስ ለመወደድ ነው? በዚህ ልክ ማሽቃበጥ ግን በጣም ነው የሚያስጠላው። ይሄ እኮ የራስን ነገር አለማክበር ነው። የራስን ነገር ማክበር መልመድ አለባችሁ። የራሳችሁን እምነት ሳታከብሩ ማለት ነው ሌላ ማንም ሰው መጥቶ ሊያከብርላችሁ አይችልም። እነሱ በጭራሽ በእናንተ መዝሙር አይሰሩላችሁም። እና በልክ አድርጉት። ይሄ ልወደድ ባይነታችሁን ራሱ በጣም በጣም በልክ አድርጉት። በጣም የበዛ ነው። እዚህ በጣም የሚያስጠላና መጀመሪያ የራሳችሁን እምነት ማክበር ልመዱ። ከዛ በኋላ ነው ሰው የእናንተን እምነት የሚያከብርላችሁ ማለት ነው። አሁን ነገ ኦርቶዶክስ ብትነካ ኦርቶዶክስ ተነካች ብላችሁ ትመጣላችሁ። ራሳችሁ ሳታከብሩና ተጠንቀቁ። ሀገር ሊጠፋ ነው። ተጠንቀቁ። አይመስልም? እቺ ልጅ አሁን ከጠዋት መዝሙር ከሰዓት ዘፈን የሚሰራ ሰው ካለ ኖርማል ነው፣ ችግር የለም። ዋና ዓላማው ምንድነው? ኢየሱስ የሚባል ስም እንዳይነሳ የነሱን ነገር አትንቁ። አሁን እሷን እያያችሁ ራሷ እየሰራች ምናምን እንዳይመስላችሁ። አጅሬ ውስጥ ቁጭ ብሎ ነው እያሰራ ያለው። በፈረቃ በዘፈንና በመዝሙር የሚሰሩ እኮ አሉ። ምንም አይመስላት፣ ኖርማል እኮ። ከጴንጤ መዝሙር ለኔ ዘፈን ይሻለኛል። ማታ ማታ ነኝ እሱ ይሻላል። የምን መኝታ እሱ ይሻላል። አይገርምም? ባጋንን ስትነዱ ስትያዙ እኮ እንደዚህ የምትሆኑ። ያው ጋንን ያንን አይወድም። ቀጥል ረረድበን ብሎ እንደዚህ አይነት ግለሰቦችን ይዞ ይመጣል፣ ያሰራል ቪዲዮ። ኢየሱስ ግን ብቻውን ያድናል። ቀጥሉ ወደፊት። ስለ ኢየሱስ ነው፣ ስለማንም አይደለም። ተረትና ያፈ ታሪክ ለለመደ ጆሮ ከባድ ነው። ሕይወት ግን ኢየሱስ ነው። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። በደንብ ነው እንጂ መዘመር። ገና እንዘምራለን። ክብር ለኢየሱስ ይሁን። ያዋጣኛል ብዬ እሱ አለልኝ ብዬ ተወራርጃለሁ ብዬ ሰይ አይጥልማ አይረሳማ
ይታመናል አይጥልማ ይታመናል ጌታ ይታመናል እግዚአብሔር ይታመናል ይታመናል እግዚአብሔር አይጥልማ ይታመናል እግዚአብሔር አይተውም ያድነኛል ብዬ ተወራርጃለሁ። አዳኝ ነው። በቃ እርሱን እናምልክ፣ ሌላው ሁሉ ቀሪ ነው። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰውን ነው። አንዳንዴ ቸርች መጣችሁ ስሜት የሌለው ሰው አለ ማለት በእግዚአብሔር የማይገረም ራሱ ሰውየው ይገርመኛል። ፋሲካይ ቸር ነው ሲባል ማበድ ያለበት ሰውዬ ምንም አይገረምም። ኮስተር ብሎ ማለት ነው። በጎ ነው እግዚአብሔር የሚል ዝማሬ ስትዘምር ቅምም አይለው ምንም የማይገረም እግዚአብሔር ያደናችሁ። አሜን። በእውነት የማይገረም ትውልድ በጣም 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 መገረም ደግሞ ይሄ አንዳንዴ በጮሆት ይወጣል፣ አንዳንዴ ቅድም እንደዘለላችሁት በመዝለል ይወጣል። ይሄ መገረም በፍቅር ውስጥ ትገረም የሆነ ነገር ያደርጋል። ወይ በሽብሸባ ይወጣል፣ ወይ በእንባ ይወጣል። ምንም ካልወጣህ ግን ወይ በእንቅስቃሴ ካላሳየ፣ ወይ በጭብጨባ ካልገለጥክ፣ ወይ በልልታ ካላወጣሽው መገረምሽን፣ ወይ በመዝለል ካላወጣው ራሱ ትገርመኛለህ በሉት። ከጎናችሁ ያለ የማይገረም ሰው ራሱ ይገርመኛል። በልዑል አምላክ ሰማይና ምድርን በሰራ በሱ የማይገረም ሰው ራሱ ይገርማል። ለዝላል አንዳንዴ እንትን መሰለ በቃ ሰውየው በጣም ኩል እንትን እንድትባል ነው መሰለ። እንዲህ ስሎው ሞሽን ነው ማለት እንግዲህ ያረግ ራሱ እዚህ ከሱዳንና ከኬንያ የሚመጣ ይመስላል። መሀል ኢትዮጵያ ኢየሱስ ያድናል። እንደዚህ ራሳችሁን በእግዚአብሔር ፊት ላይ ሌላ ሰው አድርጋችሁ ለማየት የምትሞክሩ ሰዎች ተረጋጉ። ኢየሱስ ያድናል። መገረም መደነቅ አለበት በዚህ አምላክ ላይ ሕይወት አግኝተን ይህንን የመሰለ ነገር ኧረ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰማን ነው የበረከት ተስፋዬ አሁን ፍርዱ ለኢትዮጵያ ሕዝብ ትተናል። አንድ መዝሙር ዜማውን ግጥሙን ማን በደንብ ይለዋል የሚለውም ዜማውን እናያለን። በረከት ጀምር የአሁኑ መዝሙር። በዚህች ዓለም ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመኖር። በዚህ ዓለም ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመኖር። በዚህ ዓለም ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመኖር። በዚህ ዓለም ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመኖር። ኧረ ዜማ አስተማሪ አፏ ላይ ቢቆም እራሱ አትችልም። ዜማ ምን አይነት ነገር ነው? አሁን ግን የምር ነው። አሚን መዝሙሩ ስዘምሪ ላንቺ አደገኛ እንደሆንሽ ውስጥሽ አሁን ይኸውልሽ አስቴር እንደሆንሽ ነው የሚሰማሽ። ዘማሪ እንደምትሆኝ ነው የምታስበው። እኔ ልበል በዚህ ዓለም ምን ደስ የሚያሰኝ ነገር አለ ከአንተ ጋር እንደመኖር። የኢትዮጵያ ሕዝብ ይፍረደኝ። የኢትዮጵያ ሕዝብ ይፍረደኝ። ደስ ያለው ይዘምር ነው የሚለው። እኔ ላገልግል አላልኩም። ቤተሰቦቼ ግን እየጨቆኑ አይደለም። እኛ የጠየቅነው ዜማው ላይ ዜማው ምን አገባ ለእግዚአብሔር ነው። ወይኔ ስልክ ይደርወለ ነው። ኢትዮጵያ ሕዝብ ፍረዱን። በዚህ ሐሳብ እስማማለሁ። ደስ ያለ ይዘምር በሚለው ያዙና ወደ እግዚአብሔር ዘምሩ። ከዛ ውጪ የዜማውን ነገር ተው። የዜማው ነገር ከባድ ነው። ኢየሱስ ያድናል። በቃ ደስ እንዳላችሁ ዘምሩ። ለጌታ መቼም ለሰው አይደለም። ክብር ለኢየሱስ ይሁን። መድረክ አካባቢ ግን ተጠንቀቁ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ያድናል። ስሙ ነው። በኢየሱስም መራርነት ከሕይወታቸው ይነቀል። በኢየሱስም ስድብ ከአፋቸው ይነቀል። በኢየሱስም መንፈስ ቅዱስን የሚያርቅ ነገር ከሕይወታቸው ይነቀል። በሕልውናው መዋኘት ይሆንላችሁ። በኢየሱስም ዓለምን እንድትጠሉ የሚያደርግ ስጋን እንድትለዩት የሚያደርግ የመንፈስ ምልልስ ውስጥ የሚከት የአባቴ እጅ ዛሬ ትምጣላችሁ። የበጉ ባህሪ በሕይወታችሁ ላይ ይሁን። ሃሌሉያ አሜን ነው። ጌታ ሆይ በሉት። እጃችሁን ከፍ አድርጉ። ጌታ መንፈስ ቅዱስ ሆይ በሉት። ባለማስተዋል
ያሳዘንኩን ሁሉ ይቅር በለኝ። ካንተ ጋር በሉት ጓደኛ መሆን እፈልጋለሁ፣ ወዳጅ መሆን እፈልጋለሁ። እጠነቀቅልህ ዘንድ እርዳኝ በሉት። ዛሬ በሉት በሕይወቴ እንደገና በኔ ላይ ና በሉት። እፈልግሃለሁ በሉት። ሃሌሉያ! በኢየሱስ ስምና ስልጣን እርሱ ለእናንተ እንደሚጠነቀቀው እናንተም ለእርሱ መጠንቀቅ ይሆንላችሁ። ይሁንልን። አሜን ብያለሁ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። ስሙ ይንንም ወዴት አባ ነው የምትሄደው? በጌታ በኢየሱስ ስም ምን ሆነሻል? ሽታዬ ምን ሆነሻል? ወዴት አባ ነው የምትሄደው? አይደለም ያው ትንሽ ጸሎት አለኝ። ጸሎት አለኝ ያልሰማው መሰለህ? እኔ ላንተ ብዬ ማለት ነው ትምህርቴን ትቼ ይሄኔ እኮ የሁለተኛ ዓመት ካምፓስ ተማሪ ነበርኩ። እሺ ላንተ ፍቅር ስል በምን ስሌት ነው አንቺ ካምፓስ የምትገቢው? አካባቢ ሳይንስ ወድቀሽ ከአምስተኛ ክፍል ዊዝድሮ አድርገሽ እንደገና እድሌን ሰብረህ ምናምን ትያለሽ እንዴ? በቃ እተረትርሃለሁ። ተይታ አረ በጌታ አይደለም። ስማ ይኸውልህ ብርግድ አረግልህና ሁለት ቦታ ከፍለህና ለዛች ውጪ ላለችው አሮጊት ጭንቅላትን እልክላታለሁ። እነዚህ ኬክ ሰርተው ያበሉ ጣቶችሽ እንዴት ብሎኬት ይይዛሉ? እናት ሆድ ብትገባ አታመልጠኝ። እዛ እንደሄድኩኝ ጌታ ምስክሬ ነው $100 እልክልሻለሁ። እሺ $100? አዎ እንደዚህ ነው የሚያስለቅስ ማለት $100 በየምንዛሬ ስንት ነው? ምንዛሬው ትላንትና 55 ብር ከ20 ሳንቲም ነው። በእኛ 5500 እኔ ስለ ገንዘቡ ስታነሳ ቃል ወደ ውስጤ መጣ። አንድ ቃል ወደ ውስጥሽ መጣ? አንቺ እኮ ቃለኛ ነሽ። ምንም ሚል መጣ? እኔ በምሰራበት ጊዜ እናንተ ገንዘቦቼ ትሆናላችሁ። ገንዘብ እንሆናለን። ጌታ ሆይ ከአዋቂዎች ሰውረህ ለሕፃናት የገለጥክላቸው እግዚአብሔር ስምህ ይባረክ። ግን እውነት ትልክልኛለህ? እልክልሻለሁ። አምነህ ተሰማራ ተብሎ እንደተጻፈ እሱ በሚያሰማራ እኛም እንሰማራለን። እውነት ነው። በቃ ሽታይ ልብሽን አበርቺ። እኔ ደግሞ ባርክሻለሁ። እሺ አንቺ መልካም ሰው ነሽ። ይኸውልሽ አንድ ቃል ላስገባሽ። አልቀናም በይ እስቲ። እግዚአብሔር ባለው እስማማለሁ በይ እስቲ። እግዚአብሔር ባለው እስማማለሁ። ከዚህ በኋላ በአንተ ደስታ እደሰታለሁ በይ። ከዚህ በኋላ በአንተ ደስታ እደሰታለሁ። አንተ ሲሳካልህ ደስ ይለኛል በይ። ከዚህ በኋላ አንተ ሲሳካልህ ደስ ይለኛል። በረከት ላይ አልቆምም በይ። በረከት ላይ አልቆምም። ከዚህ በኋላ ይቅርታ አድርጉልኝ። እኔ ለምን እንደሆነ አላውቅም። መንፈሳዊ ድራማ የሚሰሩ ከቃሉ ጋር አንድ አድርገው ሰውን የሚያስተምሩ ሰዎች አሉ። አናበረታታም። የእነሱን ቪዲዮ አናይም። ሄደን እዛ ብልግና የሚያወሩትን ምናምን እሱን ብዙ ነው የምናየው። ይሄ ክፍተት አለ ጴንጤዎች ጋር። እንደዚህ አይነት ሰዎችን እዚሁ ማበረታታት፣ ሌላ ጋር ሲሄድ ዓለማዊ ሰው ትላንትና ምን ነበር አይባልም። የሚሰሩትን ስራ ማበረታታት ማየት ደስ አይልም። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።